ሰላም ወደ ዛሬው ትንታኔያችን እንኳን በደህና መጣችሁ። ዛሬ የምንመረምረው በመጽሐፍ ቅዱስ ውስጥ ካሉት እጅግ በጣም ሚስጥራዊ እና አከራካሪ ትንቢቶች አንዱን ነው። ይህም ትንሹ ቀንድ በመባል የሚታወቀውን ኃይል። እስቲ እንግዲህ ይህ ኃይል በትክክል ማን እንደሆነ አብረን እንመርምር። እሺ፣ እንግዲያው ዋናው ጥያቄ ይሄ ነው። በመጽሐፈ ዳንኤል የተገለጸው ትንሹ ቀንድ የተባለው ኃይል ማን ነው? የምንመረምረው ምንጭ ይህንን ጥያቄ ለመመለስ ምርመራውን ከየት እንደሚጀምር እስቲ እንመልከት። እንግዲህ ነገሩ የሚጀምረው ከዚህ ጥቅስ ነው። ከመጽሐፈ ዳንኤል የተወሰደው ይህ አስገራሚ ምስል፣ ትንሽ ነገር ግን ትዕቢተኛ ቃላትን የሚናገር ቀንድ። የሚገርም ምስል ነው አይደል? ለሚከተለው ምርመራ በሙሉ መሰረት የሚሆነው ይሄው ምስል ነው። የዳንገንዱ ቃል ማንነቱን ለመለየት ቁልፍ ነው። እሺ፣ ትንሹን ቀንድ ለመለየት የመጀመሪያው ርድሚያ ምንድን ነው? ምንጩ እንደሚለው በመጀመሪያ መነሻውን መመርመር አለብን። ይህ ኃይል ዝም ብሎ ከየትም አልመጣም። ከየትኛው ታላቅ ግዛት እንደወጣ መለየት ያስፈልጋል። እና ምንጩ የሚያስቀምጠው ወሳኝ ነጥብ ይሄ ነው። ይህ ኃይል ከባዶ አልተነሳም አይደለም። ይልቁንም ከታላቁ የሮማ ግዛት ፍርስራሽ ወይም መዋቅር ውስጥ ነው ያበቀለው። ስለዚህ ከሮም ጋር ያለው ግንኙነት ትንሹን ቀንድ በታሪክ የጊዜ ሰሌዳ ውስጥ የት ማስቀመጥ እንዳለብን ለመረዳት ወሳኝ ነው ተብሎ ይታመናል። አሁን ነገሩን የበልጥ አስገራሚ የሚያደርገው ምን እንደሆነ ታውቃላችሁ? ምንጩ መጽሐፍ ቅዱስን ብቻ በመጠቀም የዚህን አካል ማንነት የሚገልጹ 7 ቁልፍ ባህሪያትን ዝርዝር ይገነባ። እስቲ ማንነቱን የሚገልጹትን እነዚህን ነጥቦች አንድ ባንድ እንያቸው። እሺ፣ የመጀመሪያዎቹ 2 ባህሪያት የሚያሳዩኝ መነሻውን እና ድምፁን ነው። አንደኛ ከሮም እንደሚነሳ እና በፖለቲካ ኃይል እንደሚደገፍ ይገልጻል። ሁለተኛ ደግሞ ድምፁ ነው። በእግዚአብሔር ላይ የስድብ ቃላትን የሚናገር እና መለኮታዊ ሥልጣንን ለራሱ የሚጠይቅ። ከዛ ደግሞ ወደ ድርጊቶቹ ስመጣ ምንጩ የኃይል አማኞችን እንደሚያሳድድና እንደሚዋጋ ይጠቆማል። ከዚህም በላይ ደግሞ የእግዚአብሔርን ሕግጋት እና የተቀደሱ ጊዜያትን ለመቀየር እንደሚሞክር ይናገራል። ምርመራው እየጠለቀ ሲሄድ ይህ ኃይል በሃይማኖታዊ ሥርዓቶች ላይ ጣልቃ እንደሚገባ እና በተለይም የዘወትሩን መሥዋዕት እንደሚያስቀር ይገልጻል። በተጨማሪ ደግሞ የሥልጣን ዘመኑ ለተወሰነ ጊዜ እንደሚቆይ ይተነብያል። ለዘመን፣ ለዘመናት እና ለዘመነ እኩሌታ ለሚባለው። በመጨረሻም 7ኛው መለያው ሙሉ ማንነቱን የሚያሳይ ምስል ይሰጠናል። ይህ ኃይል የፖለቲካ ኃይል ብቻ አይደለም፣ ታላቂቱ ከተማ ተብሎም ተገልጿል። ይህም በምንጩ ትርጓሜ መሠረት ከሃይማኖት መንገድ የወጣች ወይም የተበላሸች ቤተ ክርስቲያንን ያመለክታል። እሺ፣ አሁን እነዚህን 7 ባህሪያት ይዘናል። ቀጣዩ የትንታኔው ክፍል በጣም ወሳኝ ነው። እነዚህን መለያዎች ተጠቅሞ ትንሹን ቀንድ ከሌሎች በመጽሐፍ ቅዱስ ውስጥ ካሉ ትንቢታዊ አካላት ጋር እንዴት እንደሚያገናኝ ያሳያል። ነጥቦቱን የማገናኘት ጊዜው አሁን ነው። ትንታኔው የሚጀምረው እዚሁ መጽሐፈ ዳንኤል ውስጥ በመቆየት ነው። ምንጩ እንደሚለው ትንሹ ቀንድ በኋላ ላይ በዚሁ መጽሐፍ ውስጥ ከሚጠቀሱ ሌሎች ተቋሚ ኃይሎች ጋር ተመሳሳይ መግለጫዎችን ይጋራል። ግን ታሪኩ እዚህ ላይ ያበቃ። ትንሹ ቀንድ ከሌሎች በዳንኤል መጽሐፍ ውስጥ ካሉ እንደ የሰሜን ንጉሥ እና የጥፋት ርኩሰት ካሉ ገጸ ባህሪያት ጋር ተመሳሳይ ባህሪያት እንዳሉት ይነገራል። ይህ ነገር የአንድ አካል የተለያዩ ገጽታዎቹን እያየን ሊሆን እንደሚችል ነው የሚጠቁሙ ነው ያላችሁ። ዝርዝሩ እየረዘመ ሲመጣ ዋናው ነጥብ ግልጽ ይሆናል። ምንጩ አንድ ትልቅ መከራከሪያ ያቀረበ ነው። እነዚህ ሁሉ የተለያዩ ስሞችና ምልክቶች ስለ ተለያዩ ጠላቶች ሳይሆን ስለ አንድ ወጥ ኃይል ከተለያዩ አቅጣጫዎች የሚሰጡ ገለጻዎች ናቸው። እና ይሄ ሁሉ ነገር ከተሰበሰበ በኋላ ድምዳሜው ምንድን ነው? ይሄ ሁሉ የሚጠቀመው ወዴት ነው? ይህ ሁሉ ነገር የሚያመለክተው ማንን ነው? ምንጩ የሚደርስበት ድምዳሜ በጣም ግልጽ ነው። እነዚህ ሁሉ ትንቢታዊ ክሮች ወደ አንድ ታሪካዊና ሃይማኖታዊ አካል ያመለክታሉ ይላል። ይኸውም የባቢሎናዊቷ ሮማ ጳጳሳዊ ሥልጣን ብሎ የሚጠራው ነው። ይህ ስላይድ እንግዲህ የትንታኔውን ዋና ሐሳብ በአንድ ላይ አስቀምጦ ያሳየናል። ትንሹ ቀንድ፣ የሰሜኑ ንጉሥ፣ የባቢሎን ጋለሞታ፣ እነዚህ ሁሉ እንደ ምንጩ ትርጓሜ የአንድ ኃይል የተለያዩ ገጽታዎች ናቸው። ነገር ግን አካሉን መለየት አንድ ነገር ነው። ምናልባት ከዚህ በላይ የወሳኝ የሆነ ጥያቄ አለ። ይህ ኃይል ያለፈ ታሪክ ብቻ ነው ወይስ ገና ወደፊት የሚመጣ ስጋት? ይህንን ጥያቄ ለመመለስ እንግዲህ 2 የተለያዩ አስተያየቶች ይነሳሉ። የመጀመሪያው አመለካከት እንደሚለው ይህ ኃይል በመካከለኛው ዘመን የነበረ ታሪካዊ እውነታ ነው። ሁለተኛው ደግሞ አይ በመጨረሻው ዘመን እንደገና የሚነሳ የወደፊት ኃይል ነው ይላል። ታዲያ
የትኛው ነው ትክክል? ምንጩ እንደሚለው ሁለቱም። የሚገርም ነው አይደል? ትንታኔው ሁለቱን አመለካከቶች በማጣመር ይህ ኃይል በታሪክ የነገረ እና ወደፊትም በድጋሚ የሚገለጥ ቀጣይነት ያለው አካል እንደሆነ ይደምድማል። ስለዚህ ልብ ልንለው የሚገባው ዋናው ነገር ይሄ ነው። የኃይሉ ማንነት ራሱ አይለወጥም። የሚለወጠው የሚሰራበት መዋቅር ነው። በቀደመው ዘመን በሮም ግዛት በኩል ይሰራል ተብሎ ከታመነ ወደፊት ደግሞ በአዲስ በዓለም አቀፍ መንግሥት በኩል እንደሚሰራ ይተነብያል። እንግዲያው ከዚህ ሁሉ ትልቅ ትንታኔ ልንይዘው የሚገባው ቁልፍ ሐሳብ ምንድን ነው? በመሠረቱ ምንጩ በመጽሐፍ ቅዱስ ውስጥ የተበተኑ በደርዘን የሚቆጠሩ ጥቅሶችን በማገናኘት አንድ ወጥ የሆነ ታሪክ ይፈጥራል። ይህ ሁሉም ያስመለክተው በታሪክ ውስጥ ለዘመናት የቆየ አንድ ሃይማኖታዊና ፖለቲካዊ ኃይል ላይ ነው። ይህም ነበር፣ አሁንም የለም፣ ነገር ግን ይመለሳል የሚለውን ዋና መከራከሪያ ያጠናክራል። ልክ እንደ ተኛ አውሬ የኃይል በታሪክ ውስጥ ገዝቷል። ለጊዜው ከይታት ተሰውሯል፣ ነገር ግን ወደፊት በድጋሚ እንደሚነሳ ይነገራል። እናም ይሄ ወደ መጨረሻው ጥያቄ ያድርሰናል። ታሪክንና የወደፊቱን በእንደዚህ አይነት ዝርዝር ትንቢታዊ መነጽር መመልከት የአንድን ሰው የዓለም አመለካከት እንዴት ይቀይረዋል? ይህ ለዛሬው ትንታኔያችን መደምደሚያ ነው። ስለተከታተላችሁን ከልብ እናመሰግናለን።